ማንም ሰው ስለዚህ በደንብ ለምን እንደማያወራ አይገባኝም። ውሃ በጣም የሚገርሙ ባህሪያቶች አሉት። ይሰማል፣ ያስታውሳል፣ ስሜት አለው። በጣም ብዙ ባህሪያቶች አሉት። ስለ ውሃ በጣም የሚገርሙ ነገሮችን ልንገራችሁ፣ ተከታተል። ውሃ በጣም አስፈላጊ ከመሆኑ የተነሳ በብዙ ሀገራትና ባህላት ይመለክ ነበር። በጥንት ጊዜ ውሃ ከፈጣሪ የተሰጠ ስጦታ እንደሆነ ያምኑ ነበር። በተለይ እነዚህ ግብፅ እና ህንድ የሚገኙ ወንዞች እንደ ጸበል ይታዩ ነበር እና ከተለያዩ በሽታዎች ይፈውሱናል፣ ከብዙ ጥቃት ይጠብቁናል፣ ይባርኩናል ተብሎ ይታመን ነበር። በሀገራችንም ቢሆን ይህ እምነት እስካሁን ድረስ አለ። ውሃ እንደምናውቀው ለመጠጣት፣ ምግብ ለመስራት፣ ምግብ ለማሳደግ፣ ንጹህ ለመሆን ይጠቅመናል እና ይህንን ውለታውን ለማመስገን ሲሉ በጥንት ጊዜ ያመልኩታል፣ ይጸልዩለታል፣ የምስጋና ጸሎት ባህሎችንም ያካሄዱለት ነበር። ያው እንደምናውቀው ሁሉ ነገር ከታይኒ ፓርቲክሎች አተሞች ከሚባሉ ጥናኒት ኳሶች ነው የተሰራው። ማንኛውንም ነገር እያቀዘቀዝ ነው ስንሄድ ወደ 0 ዲግሪ ሴልሺየስ የተሰራበት ፓርቲክሎች ወይም እነዚህ አተሞች እየተቀራረቡ ነው የሚሄዱት። ውሃ ግን ይለያል። ውሃ እያቀዘቀዝ ነው በሄድን ቁጥር እነዚህ ፓርቲክሎች እየተራራቁ ነው የሚሄዱት። ይህም የሚፈጠረው በሃይድሮጅን ቦንድ ምክንያት እነዚህ ፓርቲክሎች እየተራራቁ ሄክሳጎናል ሼፕ ይሰራሉ ለየብቻቸው 6 ሳይድ ያለው አንግል ካስታወሳችሁ ማለት ነው። ለዛ ነው ውሃው እየተስፋፋ የሚሄደው እየቀዘቀዘ በሄደ ቁጥር። በዚህም ምክንያት ውሃ እየቀዘቀዘ በሄደ ቁጥር ዴንሲቲው እየቀነሰ ነው የሚመጣው። ዴንሲቲ ማለት የአንድ ነገር ክብደቱ ሲካፈል ለያዘው ቦታ ማለት ነው። ለምሳሌ ውሃ 1000 ኪሎ ግራም ፐር ሜትር ኪዩብ ነው ዴንሲቲው እና እዚህ ጋር እየቀዘቀዘ ሲሄድ ቮሊዩሙ እያደገ ማሱ ግን እዛው ስለሆነ የዴንሲቲ ፎርሙላ ማሱ ኦቨር ቮሊዩሙ ነው። ቮሊዩሙ እያደገ ማሱ ግን እዛው ከሆነ ዴንሲቲው ይቀንሳል ማለት ነው። ስለዚህ በረዶ ከውሃ ያነሰ ዴንሲቲ ያለው ማለት ነው። ለዛ ነው ውሃ ላይ የሚንሳፈፈው። ዘይት ከውሃ ያነሰ ዴንሲቲ ያለው፣ ለዛ ነው ውሃ ላይ የሚንሳፈፈው። በዚህ ምድር ላይ የትም ቦታ ማንኛውም ንጥረ ነገር ከፈሳሹ ሶሊዱ ነው የበለጠ ዴንሲቲ ያለው። ፈሳሽ ሜርኩሪ ላይ ጠጣር ሜርኩሪ ባረግ ይሰምጣል። ፈሳሽ ብረት ላይ ጠጣር ብረት ባረግ ይሰምጣል። ፈሳሽ ውሃ ላይ ግን ጠጣር ውሃ ወይም በረዶ ባደርግ ይንሳፈፋል። ውሃ ብቻ ነው ይሄ ባህሪ ያለው። ውሃም በከፍተኛ ፕሬሸር ውስጥ አምቀን ስንተኩሰው በጣም ጠንካራ ነገሮችን ይቆርጥልናል። ለምሳሌ ብረቶችን፣ ዳይመንዶችን። ዳይመንድ እንደምታውቁት በጣም ከጥንካሬው ብዛት ሌላ ዳይመንድ ብቻ ነው ሊቆርጠው የሚችለው። ውሃ ግን ይቆርጠዋል። እንደ ውሃ ስለታማ ነገር የለም ነገሮችን ለመቁረጥ። ከፍተኛ ፕሬሸር ውስጥ አድርገን ከተኮስ ነው ማለት ነው። ዳይመንድም ይቆርጥልናል። እኛ እንደምናውቀው ውሃ ሃይድሮጅን እና ኦክሲጅን ብቻ ነው። ግን ሃይድሮጅን እና ኦክሲጅን ብቻ አይደለም። እኛ የማናውቀው ሳይንቲስቶች ሊያብራሩት ወይም ሊያገኙት የማይችለው ንጥረ ነገር አለው ተብሎ ይታመናል። ማለትም እነዚህ ሰዎች የሚሉት ላቦራቶሪዎች ሳይንቲስቶች 2 ኦክሲጅን እና 2 ሃይድሮጅን አተሞችን ደባልቀው ውሃ መፍጠር አይችሉም ነው የሚሉት። ግዴታ ሶስተኛ ነገር ያስፈልጋል። ይሄም ቺ ወይም ላይፍ ፎርስ ማለት ነው። እነዚህን ሶስቱን ተጠቅመን ውሃ መፍጠር የምንችለው እንጂ እስካሁን ድረስ ላቦራቶሪዎች ሳይንቲስቶች ሃይድሮጅን እና ኦክሲጅን ብቻ ተጠቅመው ውሃ ፈጥረው አያውቁም። ግን በተለምዶ ኤችቱኦ እንላለን። ይሄ ቺ ወይም ላይፍ ፎርስ የምንለው ነገር ማንኛውም ህይወት ያለው ነገር ውስጥ አለ፣ እኛ ውስጥ አለ። ማንኛውም ህይወት ውስጥ ያለው ነገር ውስጥ አለ። ጤነኛ ያደርገናል፣ ህይወት ይሰጠናል። እና ውሃ ስንሰራ ኤችቱ እና ኦቱ አድርገን 2 ኦክሲጅን 2 ሃይድሮጅን አድርገን ከዛ ደግሞ ቺ ለመጨመር ወይም ላይፍ ፎርስ ለመጨመር ለዛ ውሃ እንነግረዋለን። ወርዶች ተጠቅመን እንነግረዋለን። ጥሩ ወርዶችን እንነግረዋለን። መልካም ነገሮችን እንነግረዋለን። ቺ ጨመርንበት ወይም ላይፍ ፎርስ ጨመርንበት ማለት ነው እዛ ውሃ ውስጥ። እና ይህንንም ግኝት ያገኘው ቻይናዊ ፕሮፌሰር ዶክተር ማሳሩ ኢሞቶ ይባላል። ይሄ ሰውዬ በተሳካ ሁኔታ ውሃ ፈጥሯል ይባላል። እነዚህ ሶስቱን ነገሮች ተጠቅሞ 2 ሃይድሮጅን ሞለኪል፣ 2 ኦክሲጅን ሞለኪል እና ቺ ወይም ላይፍ ፎርስ ሁላችንም ውስጥ ያለው። እንዴት አድርጎ ጨመረበት? ቺ ወይም ላይፍ ፎርስ ነገረው ለውሃው አስቀምጦ ፖዘቲቭ ወርዶችን ነገረው ለውሃው። ከዛ ቺውን ከውስጡ ጨመረበት ውሃው ላይ ማለት ነው። ስለዚህ በተሳካ ሁኔታ ውሃ አምርቷል ይባላል ይሄ ሰውዬ። ይሄ ህይወቱን ሙሉ ስለ ውሃ ሲመራመር ያሳለፈው ዶክተር ማሳሩ ኢማሞቶ ቻይናዊ ፕሮፌሰር የነገርኳችሁ ውሃ እንደሚሰማና ማስታወስ እንደሚችል አረጋግጧል። ቀላል ኤክስፐሪመንት ተጠቅሞ። ኤክስፐሪመንቱን ላብራራላችሁ፣ ተከታተሉ። መጀመሪያ ውሃን በማንኛውም ኩባያ ወይም ማስቀመጫ ያደርጉትና የሆነ ቃላት ይነግሩታል። ፖዘቲቭ ቃላት፣ አሪፍ ነህ፣ እንወዳለን፣ ምናምን ጥሩ ነገሮችን ይነግሩታል አንዱ ኩባያ ውስጥ ማለት ነው። ሌላኛውን ኩባያ ደግሞ መጥፎ ነገሮችን ይነግሩታል፣ ይሰድቡታል። አንተ አትረባም፣ አትጠቅምም፣
ብቻ ኔጌቲቭ ቃላትን ይነግሩታል ለዚህኛው ኩባያ ላለው ውሃ ማለት ነው። ለዚህ ደግሞ በጣም ፖዘቲቭ ጥሩ ነገሮችም ማለት ነው፣ ጥሩና መጥፎ ማለት ነው። ከዛ ይህንን ውሃ ወስደው ያቀዘቅዙታል፣ ይህንንም ያቀዘቅዙታል። በረዶ ከሆኑ በኋላ ሁለቱም በማይክሮስኮፕ ሲያዩቸው ይሄኛው ጥሩ ጥሩ የተነገረው ውሃ በጣም አሪፍ የሚያምሩ ክሪስታሎችን ይፈጥራል። አሪፍ በትክክል የተቀረጹ ክሪስታሎችን ይፈጥራል። ይሄኛው የተሰደበው የተንቋሸሸው ግን በማይክሮስኮፕ አድርገው ሲያዩት በጣም ዝብርቅርቅ ያለ ብልሽትሽት ያለ ቅርጽን ነው የሚፈጥረው። ይሄ ግን የሚያማምሩ ትክክል ያላቸው ክሪስታሎችን ይፈጥራል። ይሄ ግን ብልሽትሽት ያሉ ነገሮችን ያሳያል። ይሄ የሚያሳየን ውሃ እንደሚያዳምጥ እና እንደሚያስታውስ ነው። ይሄ ማሳሩ ኢማሞቶ የተባለው የቻይና ፕሮፌሰር ሌላም ኤክስፐሪመንትን አድርጎ ነበር። ሌላ ሙከራ ውሃ ስሜት እንዳለው እንደሚያስታውስ እንደሚሰማ ለማረጋገጥ ማለት ነው። ሌላኛው ሙከራ ምንድነው? እናንተ መሞከር ትችላላችሁ። ሁለት ጃሮችን አመጣና የጠርሙስ ምንም ይሁኑ ብቻ የበሰለ ሩዝ አደረገ ሁለቱም ውስጥ እና ውሃ ሞላቸው። ከዛ ለአንደኛው በጣም አሪፍ ጥሩ ወዳለ ይለዋል፣ ለአንዱ መጥፎ ቃላትን ይነግረዋል። እና በየቀኑ እየመጣ ይነግራቸዋል ጠዋት። ለአንድ ወር እንዲህ ካረገ በኋላ ለአንድ ወር ከዛም ያነሰ ጊዜ ሊሆን ይችላል፣ ብቻ ለአንድ ወር እንደዛ ካረገ በኋላ ይሄኛው ጥሩ የተነገረው እቃ ውሃው በጣም ንጹህ ሆኖ ቆየ ማለት ነው። ይሄ ግን ጠቆረ፣ ፈንገስ ምናምን ብልሽት አለ። ይሄኛው ብዙ የተሰደበው ማለት ነው። ውሃ ስሜት እንዳለው ነው የሚያሳየን ይሄ። እና እኛም ከውሃ ነው የተሰራ ነው እና እንዲህ አይነት ነገሮች እኛም ላይ ተጽዕኖ እንዳላቸው ነው የሚያሳየው። ምግብ ሳንበላ ከፍተኛ ለአንድ ወር መቆየት እንችላለን። ውሃ ሳንጠጣ ግን ለአንድ ሳምንት ብቻ ነው መቆየት የምንችለው። አሁን ደግሞ የውሃን ጥቅሞች ልዘርዝርላችሁ፣ ተከታተሉ። ድካም እንዳይሰማን እንደ ኢነርጂ ድሪንክ ያነቃቃናል ወይም ኃይል ይሰጠናል። በሽንትና በላም መልክ ከሰውነታችን ቆሻሻን ያስወግድልናል። ቆዳችን ንጹህና የሚያምር እንዲሆን ያደርግልናል። ክብደታችንንም እንድንቀንስ ያደርገናል። አንድ ኩባያ ውሃ በጠጣን ቁጥር አንድ ግላስ አንድ ብርጭቆ ውሃ ስንጠጣ ለ5 ሰዓት እንዳይርበን ያደርጋል። በዚህም ምክንያት ክብደት እንድንቀንስ ያስችለናል። ለአእምሯችን ጤናም በጣም አሪፍ ነው። ራስ ምታት ሲሰማን ውሃ ከጠጣን ይተወናል። ብዙ ጊዜ ራስ ምታት ማለት የውሃ ማነስ ማለት ነው። አዎ ብዙ ውሃ መጠጣት በጣም አሪፍ ነው፣ ግን ከመጠን በላይ ሲበዛ ሊገለን ይችላል። ወተር ኢንቶክሲኔሽን ይባላል። ይሄ ብዙ ውሃ ስንጠጣ ከመጠን በላይ በሰውነታችን ያለው ሶዲየም ሌቨል በጣም ይቀንሳል በሚያስፈራ ሁኔታ እና ሁሉም ብለድ ቬዝሎቻችን ይነፋሉ፣ ደም ስሮቻችን ንፍት ይላሉ። በጣም ከመጠን በላይ ማለት ነው። አእምሯችን ውስጥም ያለው ይነፋል እና በመጨረሻም ይገለናል ማለት ነው። ይሄ በጣም ብዙ ውሃ መጠጣት እና ዶክተሮች ከ8 ሊትር በላይ እንዳጠጡ ይላሉ። ብዙ ሰዎች ውሃ እንደ ብርቅ ነገር እኛ ምድር ላይ ብቻ የሚገኝ ነገር አድርገው ያስቡታል። ግን በጣም ብዙ ፕላኔቶች፣ ጨረቃዎች ላይ ይገኛል ከምድር ውጭ ማለት ነው። ለምሳሌ ማርስ ላይ ከላይ እና ከታች ፖሎቹ ላይ በጣም የደረቀ በረዶ አለ። አውሮፓ የጁፒተር ጨረቃ ላይ የበረዶ ግግር አለ፣ በጣም ትልቅ የበረዶ ግግር። የሳተርን አንዱ ጨረቃ ደግሞ በረዶን ወደ ላይ ይተፋል እንደ ጭስ ማለት ነው። የሳተርን አንዱ ጨረቃ ከሰማይ የሚወድቁ አስትሮይዶች፣ ሜቴዎሮች፣ እነዚህ ተወርዋሪ ኮከቦች ማለት ነው። ላያቸው ላይ ብዙ በረዶ አለ፣ ውሃም አለ። ያው እንዲህ አይነት ነገሮችን መማርና ማስተማር ደስ ስለሚለኝ ነው። እንደኔ ከሆናችሁ እና ቀጣይ ቪዲዮ ስሰራ እንዳያመልጣችሁ ፎሎ አድርጉ። ፒስ